ሰላም ለመቅዲ ማስጠንቀቂያ ሰጠቻት። አቤልን አሁን ላይ እየሆነ ያለው ነገር ግራ ቢያጋባውም ግን ደግሞ በጣም ተሰምቶት፣ ቆይ ግን እኔ ምን አይነት ሰው ነኝ? እንዲሁ ለቤተሰቤና እንዲሁም ለሚስቴ ለልጄ ያልሆንኩ ሰው የኔ መኖር ምን ላይ ነው ይላል። ሰላምም ደግሞ ይውልህ አቤል በቃ በፍቹ አምነህበታል አይደለ ትለዋለች። አዎ ይላታል። ምክንያቱም ደግሞ ያኔ የተሳሳትኩትኝ አንቺን ሚስት አድርጌ በመኖሬ ነበር ይላታል። ይኸውልህ ልንገርህ አይደለ አንተ ከማንም ሴትና ከማንም ሴት እየተነካካህና እንዲሁም ደግሞ ማንንም ነፍስ እያጠፋህ ትለዋለች። ይህ ማለት እንግዲህ ነፂን አቤል እንደገደላትኝ በዛ ምክንያት እያስፈራሩት እያለ ስለሆነ ነው ማለት ነው። ምክንያቱም አቤል በጓደኛውና እንዲሁም ደግሞ አሹ አሁን ላይ እያስፈራሩ ያለው በዚህ ምክንያት ነው ማለት ነው። እንዲሁም ደግሞ መቅዲ ሰላምን ቆይ ግን ለምንድን ነው ዞር ብለሽ የማታየው? ለምን ቀረበሽ? አሹ ቆይ ግን እውነት ትክክለኛ ለምን እንደቀረበሽ ለምን አታቂም? ትላታለች። መቅዲም ደግሞ እንዲህ ስትላትኝ ሰላም በቃ አሹን አትናገሪው፣ ምንም ነገር እንድትናገሪውም አልፈልግም ትላለች። እንዲሁም ወይዘሮ ማክዳ እስቄን አገኘችው። ሲቀጥል ደግሞ እስቄንና እንዲሁም የአቤልን እናት አብረን እኔ ጋር ኑሮ ትላቸዋለች። ምክንያቱም ደግሞ እስቄና እንዲሁም ደግሞ የአቤል እናት ከቤት ወጥተዋል፣ ተባረዋል፣ ቆይተዋል ማለት ነው። ይህ ማለት እንግዲህ ሰላም እንዳለ ከቤት ስላስወጣቻቸው ጎዳና ላይ ወድቀው ነው ያሉት ማለት ነው። እናም ደግሞ አቤልም በዚህን ነገር ማሳከስ ስለማይችል ወይም ደግሞ ነፍስ ስላጠፋ ይሄ ሚስጥር እናወጣዋለን በማለት እያስፈራራች ስለሆነ ስለዚህ ደግሞ አምኖ ሁሉንም ነገር የራሱንም ቤት ፈርሞ ሊሰጣቸው ነው ማለት ነው። በዚህም ተስማምቷል። ይህ ማለት እንግዲህ ሰላም አሁን ላይ እያደረገች ያለችው ነገር እውነትም ነፂ እንዳልሞተች ይታወቃል። ነገር ግን ማስፈራሪያ ነው እየተጠቀሙት። እንዲሁም አሹ ሰላምን ፈልጓት እንዳልሆነ መቅዲ ታውቃለች ማለት ነው። ምክንያቱም ደግሞ መቅዲን ማለትም እንደሚያፈቅራትና አብረን እንሆን ብሎም ስለጠየቃት ይህ ማለት እንግዲህ መቅዲና ሰላም እህትና ነው። ከዛም ደግሞ ሰላምን አሁን ላይ ሚስቴ ነሽ ብሎ ከአቤል ጓደኛው አፈናቅሎ አብረን እንኖራለን በማለት እያለ ነገር ግን ደግሞ መቅዲን ከኋላ ሆኖ ሲጠይቃት ማለት ነው። ይህ እንግዲህ መቅዲ አቤል የሆነ ነገር እንዳሰበና አቤልን ሊጎደው ወይም ደግሞ ሰላም ትክክለኛ መንገድ እንዳልመረጠች ነው ያወቀችው ማለት ነው። ይህንን ነገር ያወቀችው መቅዲ ለሰላም ግን ስትነግራትኝ ሰላም ደግሞ አሹን ስለጠላሽ ነው። ስለዚህ ይልሽ መቅዲ ወደድሽም ጠላሽም አሹን መውደድ አለብሽ፣ እናም መጥላት የለብሽም። ስለዚህ አሹ ደግሞ ምንም አይነት ጥፋት የለበትም በማለት ነበረ የመለሰ ችላት ማለት ነው። ነገር ግን እንዲህ ብትላት አሁን ላይ መቅዲ በጣም አዝና ወደ አቤል ነው የሆነችው ማለት ነው። አቤል ቆይ ግን ለምንድን ነው እንደዚህ ልፍስፍስ የሆንከው? እንደዚህ ቆይ አሳልፈህ ሚስትህንም ሆነ ቤትህን፣ ሀብትህን፣ ገንዘብህን አሳልፈህ እንድትሰጣለህ በማለት ትጠይቀዋለች ማለት ነው። ነገር ግን ደግሞ አቤልም በቃ ተይ መቅደስ እንዴት ለእኔ ልትቆረቆር ቻለች? ዝምድናው እኮ ለሰላም ነበረ፣ እናም ወደ እነሱ መሆን ነው እኮ ያለብሽ ይላታል ማለት ነው። እኔ ሰላም እህቴ ስለሆነች አይደለም አቤል አንተን ግን